ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁ? በመከታተል ላይ የምትገኙት ገበያ ስፖርት ከሜዳ ባሻገር የዕለቱ የአመሻሽ ፕሮግራማችን ነው። ዛሬ እንግዲህ ሐምሌ 6 2018 ዓ.ም ዕለተ ሰኞ ምሽት ላይ ነው የምንገኘው። በርካታ ጉዳዮችን እያነሳን ቆይታ የምናደርግበት የገበያ ስፖርት ከሜዳ ባሻገር ፕሮግራማችን እነሆ ተጀምሯል። በውይይቶቻችን በርካታ ጉዳዮችን እናነሳለን። ወቅታዊ ትኩረት የተሰጣቸውና ዓለም እየተነጋገረ የሚገኝባቸው አወዛጋቢ፣ አነጋጋሪ፣ አከራካሪ የሆኑ እንዲሁም ሚስጥራዊ ናቸው ተብለው የወጡ አዳዲስ መረጃዎች አሉ። እነሱን እያነሳን ቆይታ እናደርጋለን። በተጨማሪም ደግሞ ሌሎች አዳዲስ መረጃዎችም አሉ። ባለን ሰዓት መጠን ከዝውውር ጋር የተያያዙ መረጃዎችና ሌሎች አዳዲስ ስፖርታዊ ጉዳዮችንም እንደዚሁ በመጨረሻ የተወሰነ ወደ እናንተ የምናጋራ ይሆናል ማለት ነው። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ሮቤል አብርሃምና እኔ መኮንን አልማው ፕሮግራሙን እየመራን መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። ተመስገን አብርሃም ደግሞ ካሜራውንና ድምጹን እየተቆጣጠረልን ከኛ ጋር ቆይታ የሚያደርግ ነው የሚሆነው። እናንተም እስከ መጨረሻው አብራችሁ እንድትቆዩ፣ ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ መላው ቤተሰቦቻችን ደግሞ ላይክ ሸር እያደረጋችሁ ሀሳቦቻችሁንም በኮሜንት እያጋራችሁን አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ ፕሮግራማችን እናመራለን። ሮቢ ዛሬ ለቤተሰቦቻችን ምናልባት ጠንከር ያሉ ጉዳዮችን ደፈር የሚያደርጉ መረጃዎችንም እንደዚሁ እያጋራናቸው እንቆያለን። በተለይ አሁን በደንብ ትኩረት ተሰጥቶባቸው ዓለም እየተነጋገረ የሚገኝባቸው ጉዳዮች አሉ። እሱኛው አንደኛው የፊፋ ጉዳይ ነው። እንግዲህ በዚህ የዓለም ዋንጫ ላይ ፊፋ ከፍተኛ የሆነ ራሱ ላይ ጥርጣሬ ማህበረሰቡ እንዲያሳድር፣ እግር ኳሱ ላይ በርካታ አዳዲስ ነገሮች ስጋት እንዲፈጥሩ የሚያደርጉ አዳዲስ ነገሮችን እየተመለከትንበት እንገኛለን። በተቃራኒው ደግሞ ፊፋ እግር ኳሱን ወይም ደግሞ ለበርካታ ሀገራት ዓለም አቀፋዊ እድገት እንዲያመጣ ለማድረግ እንደዚሁም ተሳታፊ ሀገራትን ለማብዛት ከልማት ጋር የተያያዙ ነገሮችን ውጤታማ ለማድረግ ከፍተኛ የሆነ የገቢ ምንጭ ለማግኘት ጨምሮ ሌሎች ብዙ ይፋ ያልተደረጉ ላዩን ተነግሮን ታችታችሁን ደግሞ ሌላ ያሰበባቸውን መንገዶች በማሰብ ጉዳዩን ለማስፋት የፈለገበት መንገድ አለ። እሱን ነገር እናንሳለን። ሌላኛው ይሄኛው በዋናነት የሚነሳው ከ64 ሀገራት ወደ 64 ሀገራት የዓለም ዋንጫ ተሳታፊ ሀገራትን በ2030 ወደዛ እናብዛ የሚል ሀሳብ መጥቷልና ይቺ ሀሳብ በጣም ብዙ ሰበዞች እየተመዘዙበት ነው። 64 የመሆኑ ነገር ጋር ተያይዞ በዚህ ዓመት የነበረው የተሳታፊ ሀገራት ብዛት 48 መሆኑ ከዚሁ ጋር ተያይዞ እየተነሱ ያሉ ነገሮች ነበሩ። በአግባቡ ተወጧል አልተወጣም የሚሉ ነገሮች አሉ። መብዛቱና ለመብዛቱ ምንድነው ለእግር ኳስ ሀገራት የጠቀመው የጎዳው ነገር ለህዝቡ ለሀገራቱ ወይስ ለፊፋ የሚሉ ነገሮችም እየተነሱ ናቸው። ከዚያ ባሻገር ደግሞ የሮሜን ሞሊና ጉዳይና እንደዚሁም ደግሞ የመሐመድ ካማሊ ጉዳይ በዋናነት ምናነሳቸው ይመስሉኛልና እነሱንም ያንሳን ቆይታ እናደርጋለንና ምናልባት ከፊፋ ጉዳይና ከሮሜን ሞሊና ጋር የተያያዙ ነገሮችን ገረፍ አድርገን እንለፍ። መልካም ኦኬ። እንዳልካቸው በጣም ብዙ የተሰሙ መረጃዎች ነበሩ። ፊፋ ላይ ጡንቻዎች ከሁሉም አቅጣጫዎች በጣም እየበረቱበት ነው የሚገኘው። ታዲያ ያ ከምን አንግል ሆነ የሚሉትን እያንዳንዱን ጉዳዮች አጠር ባለ ግልጽ በሆነ መንገድ ለማንሳት እንሞክር። ያው በጠዋት መርሃ ግብራችንም እንዳሰነው ነበር። ያን ደግሞ የበለጠ ደግሞ ክሊር ለማድረግ ያስፈልጋል ብዬ ስለማስብ ነው። ሮሜን ሞሊና ፈረንሳዊ ጋዜጠኛ ነው። ይህ ፈረንሳዊ ጋዜጠኛ ኦኬ ብዙ ጊዜ የሚታወቀው ፊፋ ነክ የሆኑ ጉዳዮችን አጥርቶ በማውጣት እነዛን መረጃዎች የበለጠ ከውስጥ ምንጮች ታማኝ ከሚላቸው የውስጥ መረጃ ቀባዮች በመሰብሰብ ለህዝብ ማጋለጥ የሚታወቅ ነው። ዛሬ ላይ አይደለም ይሄ ስም በሚዲያው ዓለም ላይ የገዘፈው። ከዚህ ቀደም እንደዚህ መሰል የሆኑ ደግሞ ከሰራቸው እንደዚህ ከውስጥ ምንጮች ካገኛቸው መረጃዎች አብዛኞቹ ማለት በሚቻልባቸው ሂደቶች ከጊዜ ወደ ጊዜ እውነታቸው እየተረጋገጠ ትክክለኛነታቸው እየታመነበት የመጣበት አጋጣሚ ነው ያለው እና ዛሬ ላይም ያነሳቸው ብዙ ጉዳዮች ነበሩ። አሁን የፍጻሜው ጨዋታ ቀድሞ ታውቋል። ማን ከማን ሊገናኝ ታስቦ እንዴት እንደነበረ እያንዳንዱ ዝርዝር ጉዳዮች አንስቶታልና ያንን ቪዲዮውን እሱ ያወጣቸው ማስረጃዎች ከምን አንግል ናቸው የሚሉትን ነገሮች እንመልከት። ያው በዛ ውስጥ ብዙ ነገሮችን እናያለን። የመሐመድ አልካይሊንም ራሱ ጉዳይ አብሮ ማንሳት የቻለው እሱ ነበረ። እያንዳንዱን ኤቪደንሶች በፎቶም ሆነ በምስል መረጃዎች ሲያጋራበት የነበረበት አጋጣሚ ነበር።
ማርቲን ዚገርም ልክ እንደዚሁ ቢዝነስ ነክ ቁልፍ የሆኑ ስትራቴጂካዊ የሆኑ ጉዳዮችን በመግለጽ ለህዝብ ማድረስ የሚታወቅ ጆርናል ነው እና እነዚህ ሁለት ሰዎች በፊፋ ላይ በጣም ከባድ ጡንቻ መሰንዘር ያስቻለ ንግግሮችን አድርገዋል። እነሱም ብቻ አይደሉም፣ የህግ አዋቂዎች፣ የህግ ተርጓሚዎች፣ ዳኞች ጨዋታውን እያስኬዱበት ያለው መንገድ እና የተቀመጠው ህግ ሲተረጎም እየሄደበት ያለው መንገድ ትክክል ነው ወይ አይደለም የሚለውን አስቀምጠዋል። ታዲያ አሁን የሮሜልን መረጃ አንስተን ስናነሳ እሱ ምንድን ነው የተናገረው? በመጀመሪያም ይህ ዓለም ዋንጫ ገና ሳይጀመር አስቀድሞ 48 ሀገራት ተሳታፊ እንዲሆን ሲደረግ ቢዝነስ ነክ ጉዳይ ነበረ በዓለም ዋንጫው። ጆዋን ኢንፋንቲኖ እርግጥ ነው ከዚህ ቀደም ተናግረዋል። የ2002 የዓለም ዋንጫ እንደተጠናቀቀ ከመጀመሩ ማስቀደሙ የተሳታፊ ቁጥሮችን እያሳደጉ የበለጠ ሀገራትን ተጠቃሚ የሚሆኑበት እንዲሁም ደግሞ በርካታ ህዝብ ይዘውም ለዓለም ዋንጫ መብቃት ያልቻሉ በብዙ ቁጭት ውስጥ በብዙ ፍላጎት ውስጥ ያሉ ሀገራቶችን ወደዚህ መድረክ ማምጣት በሚል ሰበብ ብዙ ገንዘብ ጀነሬት ማድረግን አቅደዋል ነው። ስፖንሰርሺፕ አሁን ብዙ ስናነሳቸው የነበሩ ጉዳዮች ነበሩ። የሃይድሬሽን ታይም ኦፍኮርስ አሜሪካ ሙቀት ናት፣ ግን ሃይድሬሽን ታይም የርገን ክሎፕ ሁሉ ጨምሮ ያነሱበት አጋጣሚ ምንድን ነው በዛ ውስጥ ሊተላለፍ የፈለገው ማስታወቂያ ነው። ከዛ ማስታወቂያ የሚገኘው ደግሞ ከፍተኛ ኢንካም ገቢው የሚሆነው ለማን ነው? ለፊፋ ነው። ምክንያቱም ፊፋ ነው አጋራት አካሎችን ተስማምቶ ሲጨርስ የነበረው። እንደዚህ ያሉ ጨዋታዎችን መጠን ባበዛህ ቁጥር ከዚህ ቀደም በነበረው ዓለም ዋንጫ 64 መርሃ ግብሮች ነበሩ ሲከናወኑ የነበረው። አሁን 100 ጨዋታዎች ተደርገዋል ስቲል ዛሬ ድረስ። ያ ማለት ምን ያህል ሰው ጌሞችን አይቷል? 64 ማለት ኦልሬዲ አሁን ከዛ ትርፍ ጌሞች መጥተዋል። ወደ 46 የሚደርሱ ጌሞች ተጨማሪ ተመልክተናል። በዛ 46 ጌሞች የሚገኘውን ኢንካም ኦልሞስት 2 ዓለም ዋንጫ እንደማለት በለው እየተመለከት ነው። ስለዚህ በአንድ ዓለም ዋንጫ ሊገኝ የነበረው ገቢ እጥፉ ነው ጨምሮ እንደመጣ አድርገን እናስበው። በእርግጥ በዛው ልክም ወጪዎች ይኖሩታል፣ ግን ወጪዎችም እንዳሉ ሁሉ ሞር ደግሞ ትርፍ ያዘነበረ ነው የሚሆነና ፊፋ አሁን ላይ የሄደበት ያለው አቅጣጫ ይህ እግር ኳሳዊ ስሜትን ከማስቀደም ይልቅ ገንዘብ ነክ የሆኑ ጉዳዮችን ቅድሚያ እየሰጠ ነው። ኦፍኮርስ ፊፋ ብቻ አይደለም፣ ዓለም ወደዛ እያመራ ነው የሚገኘው። IWF ላይም ከቅርብ ጊዜ ወዲህ እንደዚህ ያሉ ተመሳሳይ ጥያቄዎች ሲነሱ ነበር የነበረውና እንደዚህ ያሉ ሂደቶች የፊፋን ስም እያጠፉ ነው የሚገኙት። እና ሮሜል በዘገባው ሲያነሳው የነበረው ጉዳይ ምንድን ነው? ከውስጥ አዋቂ ምንጮች እንደተረዱት ከሆነ ሁሉም የሚያውቁት አንድ እምነት አለ። ምክንያቱም አርጀንቲናና ፈረንሳይ ኢቨን ምሳሌዎቹ ሁላ ሲሰጡ የነበሩት በዓለም ዋንጫው ላይ ይሄ እንዲህ ቢሆን እንትና ከእንትና ቢገናኙ የዚህን ያህል ኢንካም ጀነሬት መደረግ ይችላል። ምሳሌ ሁላ ሲሰጥ የነበረው ፈረንሳይና አርጀንቲና ቢገናኙ በሚል ነበረ። ስፖንሰር ምን ያህል ነው ሁለቱ ቢገናኙ ሊመጣ የሚችለው? ፖርቹጋል ከአርጀንቲና ቢገናኙ በምን አይነት መንገድ ነው ሊመጣ የሚችለው? የፖርቹጋል ጥንካሬ ምንድን ነው? የአርጀንቲና ጥንካሬ ምንድን ነው? ዓለም የሚፈልገው የትኛውን ነገር ነው? ኢቨን እኮ አሁን እኮ እንደ ኤንጌጅመንት ካሰላ ነው እኮ ፊፋ ለአርጀንቲና ይደግፋታል የሚለው ርዕስ እኮ ተነስቶ ቢነሳ ዛሬ ላይ ኢን ሚሊየንስ ብዙ ጊታዎች ሊያገኝ የሚችልባቸው አጋጣሚዎች አሉ። እነዚህ ያሉ ወሬዎች ደግሞ በሁለቱ መካከል ያለውን የስፖንሰርሺፕ ስምምነቶችን ማጠንከር የሚችል ሞመንቶች አሉ። አርጀንቲና አሁን እየተነሳባት ያለው ኬዝ አለ። FBI ምርመራ እንደጀመረባት መረጃዎች እየወጡ ነው የሚገኙ። እነዛ መረጃዎች የመጡት ምንድን ነው? ከስፖንሰርሺፕ ስምምነት፣ ከማሊያ ሽያጭ፣ ከትኬት ሽያጭ፣ ከብሮድካስት ሽያጭ፣ ከነዚህ የተገኙ ገቢዎች ፊፋ ለአርጀንቲና መክፈል በነበረባቸው ሂደቶች ላይ እንዲሁም ደግሞ ቀድሞ ሊከናወኑ ወይም ደግሞ ከአርጀንቲና እግር ኳስ ፌዴሬሽን ሊሰጡ የሚገቡ ለፊፋ የሚቀርቡ ክፍያዎች ህገወጥ በሆኑ መንገዶች ህጋዊ አስመስሎ ለማቅረብ የተሰራባቸው ስራዎች በሀገሪቱ ላይ አላስፈላጊ የሆነ ገንዘብ እንቅስቃሴ ማድረግ፣ ልክ አሁን እንዳልኩ ህጋዊ ያልሆነ ገንዘብን ህጋዊ አስመስሎ ማቅረብ እንቅስቃሴ ማድረግ፣ ፕላስ ደግሞ በሀገሪቱ የሚደረጉ የክለብ ተጫዋቾች ዝውውር ሲተላለፍበት የነበረው መንገድ ፊፋ ያንን ኮንትሮል ለማድረግ የአሜሪካን ባንኮች እንደመጠቀሙ FBI እያንዳንዱን ዝርዝር ጉዳዮች ለመመርመር ሁለቱንም አካላቶች መረጃዎች እንዲሰጡት እያንዳንዱን ዝርዝር ጉዳዮች አጥንቶ ወደ ውሳኔ ለመግባት እነዛን ነገሮች እያንቀሳቀሰ እነዛን ነገሮች እየተገበረ ነው የሚገኘውና አሁን ሮሜል በዘገባው ሲያነሳው የነበረው ጉዳይ ፊፋ እየሰራው ያለው ስራ አሁን ላይ ሙሉ በሙሉ እግር ኳስን ወይም ደግሞ የህዝብን ስሜት ያስቀደመ ሳይሆን የራሱን ገንዘብ ማግኛ መንገዶችን ነው። ያንን ገንዘብ ማግኛ መንገድ ሲፈልግ ደግሞ ለምሳሌ አሁን በዚህ ሰዓት ላይ ኬፕ ቨርዴ ከጋና እንዲሁ ብለው እንበለውና
ሁለቱ ለፍጻሜ ከሚደርሱና አርጀንቲናና ስፔን አሊያም ደግሞ አርጀንቲናና ፈረንሳይ ቢደርሱ ይለያያል። የመጀመሪያው ዓለም ዋንጫ ኦፍ ኮርስ አርጀንቲና እንድትበላ ተደረገ ካልን ሌሎች ቲሞች ማንም ይምጣ ማንም አርጀንቲና ትብላ ነው ሴንሱ። አሁን ላይ ደግሞ ብዙ ነገሮች ሊኖሩት ይችላሉ። አርጀንቲና ትደግመው ይሆን ወይስ ፈረንሳይ ትበቀለው ይሆን? አሁን አንድ ርዕስ ተጨምርበታል እዚህ ጋር ፈረንሳይ መብላት የሚለውን ብቻ ደግሞ ሳይሆን ከፈረንሳይ ጋር አገናኝታት አርጀንቲና ዛሬም ደግማ መዘረር ትችላለች ወይስ ያንን ትበቀላለች ፈረንሳይ? ያንን ጉጉት ሰው መልሶ ላይ ይችላል። እንደዚህ ያሉ አጋጣሚዎች ስለሚኖሩ ካታጎሪውም ጭምር እያንዳንዱ ሙሉ ተግባራቶቹ የተደረገው ሰንጠረዡም የወጣው እንዲሁ ጀስት በእጣ ሳይሆን ወይ ነው በሲሙሌሽኖች ሜቶዶች ሳይሆን ፊፋ ራሱ እያወቀ ሆን ተብሎ የተደረገ እንደሆነ ብዙ ሰዎች ያምኑታል ነው የተባለውና በርካታ ጉዳዮች አሉ በዚህ ጉዳይ ላይ ካነሳ ነው አያልቅም። ካነሳ ነው ልክ ነው ሮቢ፣ በጣም ሰፊ ነው። ከሆድ የሚሰፋ ነው። ያው ሆድ ደግሞ ከአገር ይሰፋል ይባላልና ምናልባት በዚህ ጉዳይ ላይ እኔ አንድ ማስበው ሐሳብ አለ። በተለይ ፈረንሳይና አርጀንቲና ለፍጻሜ ለማብቃት ፊፋ በደንብ አቅዶ መጀመሪያ የታቀደ ያለቀለት ነገር ነው የሚለው ሐሳብ አለ። እዚህ ላይ ምናልባት ለምን ሲባል ፊፋ ከፍተኛ የሆነ ገቢ ለማግኘት እንዳልከው ሴኔጋልና ኬፕ ቨርዴ ለፍጻሜ ቢደርሱ እንደ ፈረንሳይና እንደ አርጀንቲና አይሆንም፣ ምንም ጥርጥር የለውም። እሱን ስታይ ምንም ጥርጥር የለውም ዓለም ዋንጫ የመጀመሪያው እቅዱ ከፍተኛ ገንዘብ ማግኘት ነው። ገንዘብ ማካበት ነው። በኋላ የምናነሳው ነገር አለ። 64 ሀገራት ከመሆኑ ጋር ተያይዞ በቀጣዩም በ2030 64 ሀገራት በዓለም ዋንጫው ላይ ማሳተፍ እየተሰራ ያለው ስራ የማይቀር ነገር ነው። ፊፋ ምንም ጥርጥር የለውም ይህን ነገር ያደርጉታል ጃኒ ኢንፋንቲኖ። አሁን ግን ከዚህኛው ጋር ተያይዞ በተለይ ፍጻሜ ላይ ለማድረስ እየተሰራ ነው ከሚባለው መረጃ ጋር ተያይዞ ምናልባት እኔ ሁለት ነገሮችን አነሳለሁ። የመጀመሪያው ነገር ከፍተኛ ገቢ ለማስገኘት ከሆነ ለምን አርጀንቲናና ፈረንሳይ ይሆናሉ? ለምን ፖርቹጋልና አርጀንቲና አይሆኑም? እና ለምን ፖርቹጋልን ወደ ፍጻሜ እንድትመጣ ሌሎችን ከተረዳ አርጀንቲና ከተረዳች ለምን ፖርቹጋልን ፊፋ አልረዳትም? ለምን እንድትመጣ አልሆነችም? ምናልባት አንዳንድ ሰው ሊያነሳ ይችላል። ለምሳሌ የክሮሺያ ጨዋታ ላይ የዳኛ ድጋፍ በተወሰነ ደረጃ ያች መጨረሻ ኳስ ውሳኔ ልትባል ትችላለች። ሁለተኛ ምላሽ ደግሞ ቡድኑ እንደ ቡድን ጥሩ ስላልነበረ ክርስቲያኖ ሮናልዶም ቡድኑም ጥሩ ስላልነበሩ መውደቅ ስለነበረባቸው ማለፊያ ምንም መንገድ ስላልነበረባቸው የሚሉ ነገሮች ሊነሱ ይችላሉ። አንደኛው ነገር እሱ ነው። ሁለተኛው ግን እውነት ለመናገር አሁን በጨዋታዎች ላይ ጥቃቅን የሆኑ ገዛዎች ሊኖሩ ይችላሉ። ጥቃቅን የሆኑ ምናልባት አወዛጋቢ 50-50 የምታስባቸው። ከዛ ውጭ ግን በፈረንሳይም በአርጀንቲናም የተጋነነ ድጋፎችን ምናልባት የሊዮኔል ሜሲ አልጄሪያ ጋር አንበሉን የረገጠበት መንገድ ያ ቀይ ካርድ አለማግኘት የሊዮኔል ሜሲ ከዛ በኋላ ባሉ ጨዋታዎች ላይ በመጨረሻ አርጀንቲና በጥረት ያመጡት ነው። አብዛኛውን ግብጽ ላይ የተከሰተው ነገር አለ። ግብጽ ላይ ምናልባት አንዳንድ ነገሮችን እናነሳለን። የአሁኑ ጨዋታ ላይ ብዙ ጥያቄ ሲነሱ ነበር። ላውታሮ ማርቲኔዝ ቀይ ማየት ነበር። በትክክል ላውታሮ ማርቲኔዝ ለምሳሌ በነገራችን ላይ ፊፋ ይላል ማለት ማይደበቁ ነገሮች አሉ። እንዴት ታለፉ የምትላቸው ፊፋን አሁንም የሚወቀስበት ላውታሮ ማርቲኔዝ ግብ አስቆጠረ፣ ሂዶ ደጋፊው ጋር ነው የጨፈረ። ቢጫ ያሰጣል። መጀመሪያ ቢጫ ነበረበት፣ በቀይ ይወጣ ነበር ከሜዳ። እሱ አልተደረገም። እንደዚህ አይነት ነገሮችን ልትመለከትባቸው እንግሊዞች በጣም አቤታቸውን እያሰሙበት ያለው አጋጣሚ ነው ይሄ። ምክንያቱም የሚጎዳቸው እሱ ነው ላውታሮ መኖሩ። ስለዚህ ለምንድን ነው ይሄ ችላ የተባለው የሚል በተደጋጋሚ ጥያቄዎች እያነሱ ነው የሚገኘው እና ብዙ መንገዶች አሉ ፊፋ ጥያቄ እየተነሳበት ያለው። ፊፋ ምናልባት ይህንን ነገር አድርጎ ይሆናል፣ አግዞ ይሆናል። የማይታማ ተቋም አይደለም። በቃ 100% ሁሉም ሰው ሊያውቀው የሚችለው የሚገምተው ብቻ ሳይሆን የሚያውቀው ፊፋ የማይታማ ተቋም አይደለም። ሙሉ ለሙሉ ይታማል። በተለይ ደግሞ ገቢ ለማሰባሰብ የሄደበት መንገድ ገና ከጨዋታው ወደ ከ32 ወደ 48 ሀገራት ሲያድጉ ካደጉ በኋላ የነበረው የትኬት ዋጋ ጭማሪ፣ በጨዋታ መሃል የውሃ እረፍት ተብሎ ማስታወቂያ የሚሄድበት መንገድ። አሁን ለምሳሌ እኔ ከኳታርና ከአሜሪካ ወይም ከሜክሲኮ ሙቀት ወይም ደግሞ ከካናዳ ሙቀት የቱ እንደሚበልጥ እርግጠኛ አይደለሁም። ምናልባት እሱም እንደውም አየር ንብረታቸው የተለያየ ነው። ካናዳ በጣም ቀዝቃዛ ናት። በትክክል። አሜሪካ ደግሞ የነበረችበት ወቅት በጣም ሞቃታማ ነው። ሜክሲኮ ሞቃት የሚባል ቢሆንም በዛን ያህል ደረጃ አይደለም። እኔ ባለፈውም ብያለሁ ሞኬ አሜሪካ ሞቃት ስለሆነ ከሆነ የውሃ እረፍት የሚሰጠው ካናዳ ላይ ለምን ያስፈልጋል? እሱን ደግሞ ተወውና ሞኬ እኔ ማስባቸው ነገሮች ደግሞ
ኦፍ ኮርስ አዎ ሙቀት ሊሆን ይችላል። ተጫዋቾች የረፍት ሰዓት ሊወስዱ ይገባል። ምን ያህሉ ነው በዛ ሰዓት ላይ ውሃውን እየጠጣ ያለው? የምር ታክቲኮች እየተቀበለ አይደለምን? እሱን እንያዘው እንደ አንድ ሀሳብ። ሁለተኛ ደግሞ ያንን ደቂቃ ለማካካስ በሚል መጨረሻ ላይ 3 ደቂቃው ጭማሪ አለ በእያንዳንዱ ጨዋታ ላይ። ዞሮ እዛው ነው ዞሮ ያ 3 ደቂቃ ከቀጠለ ተጫዋቾቹ ሜዳ ላይ ደከሙ አልደከሙ 3 ደቂቃ በላይ እኮ ከ5 ደቂቃ በላይ ምናምን ሜዳ ላይ ቆሞ ሊያርፍ የሚችል ተጫዋች ሊኖር ደቂቃ የሚጨመር በየሁኔታው እያንዳንዱ ነገሮችና ሁለት ደግሞ ለረፍት ከሆነ ወይም ደግሞ ለኮንዲሽኑ ተብሎ ከሆነ ነሜባፔን የመሰሉ ተጫዋቾች በከፍተኛ ሁኔታ ሲቃረኑት ነበረ። የርገን ክሎፕ ሲቃረኑት ነበረ። ተቃውሞ ሲያስነሳ ለምን አልተውትም? አይ እኛማ ለእናንተ ብለን ነበረ ካላችሁ ይቀራል ብለው ለምን አልተውትም? አንደኛው ነገር እሱ ነው። አሁን የህዝቡን ፍላጎት የህዝቡን የሚያስፈልገውን ነገር አሁን እኮ የሚያስፈልግህን ያውቅልሃለሁ ነው። አንተ የምትፈልገውን አታውቅም፣ እኔ የሚያስፈልግህን ግን አውቅልሃለሁ አይነት ነገር ጭነት ነው ፊፋ ይዞት የመጣው። የቲኬት ዋጋንም ብትል ማስታወቂያዎችንም ብትል በዚያ ደረጃ ላይ እንደዚያ በቃ መጣው እንዲህ ልጥፍ እንዲደረጉ የተደረገው የመጀመሪያው ነገር ፊፋ ከፍተኛ ገንዘብ ማካበት ከመፈለጉ ጋር ተያይዞ ነውና ምናልባት ከዚህ በተጨማሪ ሌላ የምናነሳው ነገር ግን አሁን ከ48 የባሰ 64 ሀገራት እየመጡ ናቸው በ2030። እኔ እርግጠኛውን የምጠብቀው ፊፋ ይህንን ነገር ያደርገዋል። ለውይይት ቀርቧል ተብሏል፣ ግን አይደረግም ወይ ብዬ አላስብም። እና እኔ በዚህ በ64 ሀገራት ውስጥ ጥሩ ነገሮች አሉ። አሁን ፊፋ በ2030 64 ሀገራት ሲያደርግ አንደኛ የተሳታፊ ሀገራት ቁጥር ይጨምራል። ፈጣሪ ቢረዳ ኢትዮጵያ ምናልባት በ30 ባይሆን በ34 በ2034 ፈጣሪ ቢረዳ አይታወቅም። ከዚያ መሃል አንዱ አልተውን ትችል ይሆን? ተስፋ ታደርጋለህ። በእውነት ተስፋ ታደርጋለህ። ከዛ በመቀጠል ይሄ ስፖርቱን እግር ኳሱን ዓለም አቀፋዊ ተደራሽነቱን ለማስፋት የሚል ዓላማ ነው ፊፋ ያለው። በእርግጠኝነት ይሄኛው እንደ ምክንያት አንደኛው የሚያነሳው ነው። ዓለም አቀፋዊ እንትን እንዲኖረው ኔትወርክ እንዲኖረው ለማድረግ ነው። ከዚያ በተጨማሪ ልማትን ማበረታታት የሚላል በገቢዎች ፊፋ በሚያገኛቸው ገቢዎች በየሀገራቱ በኤዥያም በአፍሪካም በተለያዩ ሀገራት ላይ ድጎማ አደርጋለሁ። ከፍተኛ ገቢ ባገኝም መልሼ እበትነዋለሁኝ አሳድግበታለሁ የሚል ሐሳብ አለ። እንዲሁም ደግሞ ያው በቀጣይ 100ኛ ዓመቱን ይሞላል። ያው ቀጣይ ዓለም ዋንጫ 100ኛ ዓመቱን ያከብራል ብዬ አስባለሁ። ያንን ምክንያት በማድረግ ምናልባት የተለየ ድግስ ብለው ያንን ነገር ይበልዩ ነው የሚባለው እንደዚህ አይነት ነገር ሊያስቡ ይችላሉ ብዬ አስባለሁ። የመጀመሪያው ነገር ግን ታርጌታቸው ገንዘብ ማካበት ነው። ገንዘብ ማካበት ነው። ምክንያቱም አሁን 48 ሀገራቶች ሲሆኑ ቅድም እንዳልኩ 104 ጨዋታዎች ናቸው የተከናወኑት። 68 ሲሆን ደግሞ ፎርማቱ በምን አይነት መንገድ ሊሄድ እንደሚችል አስበው። አንዳንዴ ለተመልካች በጣም ቦሪንግ ነው እንደዚህ ያሉ ነገሮች። ምክንያቱም አሁን ላይ ምናልባት ነው በዚሁ አጋጣሚ ለአድማጮች ጥያቄ ለማድረስ ያክል እስካሁን 100 ጨዋታዎች ተከናውነዋል። ነገና ተነገ ወዲያ ናቸው የግማሽ ፍጻሜ ጨዋታዎች ይከናወናሉ። ከዛ የደረጃና የፍጻሜ ጨዋታ ነው የሚቀረው። 104 ይሞላል ያልቃል። ከነዚህ 100 ጨዋታዎች ውስጥ የሰዓት ኢሹ እንዳለ ይሁንና እንዲሁ በመደበኛ ሰዓቱን ላይ ቢሆን ምን ያህሉን ጨዋታ ይመለከቱት ነበር? ጆዜ ሞሪኖ ሲያነሱት የነበረው ጉዳይ ነበረ። 10 ደቂቃ ድረስ ባይ ነው ብሎ ያነሷቸው አጋጣሚዎች ነበሩ። በርካቶች ውድድሩ የጨዋታ መብዛቶች በዛን ያህል ደረጃ ትኩረት አንዳንዴ አናሳ ቁጥር ያላቸው ቲሞች ሲገቡ ለዛ ቦታ በትክክለኛነት ብቁ ለመሆን ብዙ መሰናከሎችን አልፎ የመጡ ናቸው የሚሆኑት። ለምሳሌ አሁን 32 ሲሆን ዓለማችን ላይ አሁን ላይ 204 እስከ 207 ድረስ ያሉ ሀገራቶች ናቸው ያሉት። አሁን ከ204 ሀገራቶች ጋር ተወዳድረህ በእግር ኳሱን ጭራሽ በፎርማሊቲው መሰረት ላይ ወዳደሩ የሚችሉ አሉ። ግን ቢያንስ በአማካኝ ፊፋ አሁን ራንክ በሚያደርጋቸው 188 ሀገራቶች መካከል ተፎካክረ ነው ከሁሉም ጋር ማጣሪያ አድርገህ የተሻለ 32 ነው ወደ ዓለም ዋንጫው የሚገባው አይደለ? እነዛ 32 እሱ የድሮ የነበረው በግብዣም ነበረው ኡራጋይ ስታዘጋጀ የነበረው ከአውሮፓ 6 ያው እነ ፈረንሳይ እቅዶቹም አካላቶች ስለነበሩ እንዲጠሩ የተደረጉበት በመርከብ የተሳተፉበት እያለ እስከ ፈረንሳይ ዓለም ዋንጫ ድረስ ፎርማቱ በ16 የቀጠለበት ነበር። ከዛ ወደ 32 ፎርማት ሲመጣ ግን ያንን ሬንጅ ለማሟላት ስትሄድባቸው የነበራቸው ርቀቶች እጅግ ወሳኝ ነበሩ። አሁን የአፍሪካ እንዴት ነበር የነበረው? 10 ምድብ ነበረ። ከ10 ምድብ ውስጥ አንደኛ የጨረሱ ናቸው የሚገናኙት።
አንደኛ የጨረሰው ሁለተኛ እድል የለህም። አንደኛ የጨረሱ 10 ሀገራት ይመረጣሉ። ከዛ ሁለቱ ደግሞ እርስ በርስ ግንኙነቶችን ያደርጋሉ። ለምሳሌ ምድብ አንደኛ ላይ አንደኛ የጨረሰው ምድብ ሶስተኛ ላይ አንደኛ ከጨረሰው ጋር ምድብ 2 ከ4 5 ከ7 6 ከ8 እያለ ይጫወታሉ። ከዛ በኋላ የሁለቱ የነዚህ አንደኛ የወጡት የእርስ በርስ አሸናፊ አንድ ጨዋታ ነው የሚያደርገው። ኖክአውት ስቴጅ ነው። ልክ ያንን ኖክአውት ያሸነፈው ወደ ዓለም ዋንጫ ይገባል። እንደዚህ ያሉ መንገዶች ነበር ማለት ነው። ሶ ምርጥ ተመርጦ እጅግ እስከ መጨረሻው ጠንካራ የነበረው ቡድን ተመርጦ የሚገባበት መንገድ ነው። ከዛ ዓለም ዋንጫው ላይ ከየሁሉም አህጉር የተውጣጡ ክለቦች ሀገራቶች በአንድ ቦታ ላይ ሲሰበሰቡ ምርጥ ጨዋታዎችን ታያለህ። ምክንያቱም ሁሉም ምርጥ ናቸው። ሁሉም ምርጥ ስለሆኑ እዛ ጋር የተገኙት። አሁን እኮ ለቃል አጠቃቀም ይቀርታ ስማቸውን በዚህ ዓለም ዋንጫ ላይ ሰማሃቸው የመጀመሪያ ሀገራቶች ይኖራሉ። በቃ ይሄ የዋይፋይ ፓስወርድ ሊመስሉ የሚችሉ ሀገራቶች የነበሩባቸው ሂደት ነው ያለው እና አሁን እነ ሄይቲ፣ ኩርሳው እነዚህ ሀገራቶች እኔ ሳነሰው ስፈራው ከቨርዴንም ብዙ ሰው አያውቃትም ነበር። ምናልባት በአፍሪካ እኛ ኢትዮጵያን የሚያወቃን በአፍሪካ ዋንጫ መጀመሪያ የገጠምናት እኛን ነው። በመጀመሪያ አፍሪካ ዋንጫ መድረክም 1-0 የተጠናቀቀ የቅርብ ጊዜ ጨዋታ ነው። አሁን እዛ አጋጣሚ ላይ እነ ኩርሳው ገና በጀርመን በመጀመሪያ ጨዋታ 7-1 ተሸነፈች። ኢማጂን የደከመችው ጀርመንና 7-1 ያሸነፈቻት ፈረንሳይ አግኝታት ቢሆን ኖሮ ይቺ ሀገር ምን አይነት ነበር ሊሆንባት የሚችለው? ሶ ጨዋታውን እንዳታይ ያረጋል። ጀርመን ከስፔን አንድ ምድብ ውስጥ ቢሆኑና ጀርመንን ከስፔን ከመታይና ጀርመን ከኩርሳው የቱን ማየት እንዳለበት ይቀላል። በቃ ኦፍ ኮርስ ጀርመን ሳትጫወት ያሸነፈችው ጨዋታ ነው። የተለየ ነገር ከሌለው በስተቀር ድራማቲክ ነገሮች ላይጠፉ ይችላሉ እግር ኳስ ላይ፣ ግን ያው እንደዚሁ የተለመዱ ትሬንዶች መሆናቸው ስለማይቀር አሁን ምንድነው 32 ሀገራት ሲኖሩ 64 ጨዋታ የሚኖረው 64ቱ አንድ ልጥላቸው የማትችላቸው ጨዋታዎች ናቸው የሚኖሩት። እንደዛም ሆኖ አንዳንድ ምዘላቸው የምድብ ጨዋታዎች ሊኖሩ ይችላሉ። ከኖክአውት ስቴጅ ጀምሮ ግን የሚገናኙት ሀገራቶች አውሮፓም ይሁን አፍሪካዊም ይሁን ኤኒ ሀገር እርስ በርስ ጉልበት መለካካት፣ እርስ በርስ ጉልበት መፈታተን የሚችል እንጂ አንዱን በፍጹም ብልጫ በልጦ ጥሎት የሚያልፍበት አይደል መንገድ አይደለም የነበረ። ያ በጣም ከባዱ ስቴጅ ነበረ። ግሩፕ ስቴጅ ላይ የደረሱትን ሀገራቶች አሁን ግማሽ ፍጻሜ ላይ የቀሩትን ብቻ ስንመለከት የመጡባቸውን ሪትሞች ስንመለከት አሁን ለምሳሌ ፈረንሳይ መጀመሪያ የምድብ ጨዋታ ላይ ኦፍኮርስ ያው ሴኔጋል፣ ኢራቅ፣ ኖርዌይ እነሱ ያው የምድብ ስቴጅ ላይ ስለነበሩ እንተዋቸው። ኖክአውት ስቴጅ ላይ ከጥሎ ማለፉ ጀምሮ ራውንዱ አንድ ጨምሯል ከሌላው ጊዜ አይደለ። መጀመሪያ ስዊድንን የገጠመችው፣ ከዛ ፓራጓይን፣ ከዛ ሞሮኮን። በአንጻራዊ ትንሽ የፈረንሳይ ከበድ ሊል ይችላል። ከዛ ደግሞ ብንመለከት የስፔንን፣ ኦስትሪያን፣ ከዛ ፖርቹጋልን፣ ቤልጅየም። ይህ መጥፎ የሚባሉ ሁኔታዎች አልነበረም የነበረባቸው። ግን ያው የመጡበትን እነዛም ያለፉበት ሬንጅ ስንመለከተው ከሞላ ጎደል በአንጻራዊ ሁኔታ የሚጠበቅ የነበረ ኤክስፔክቴሽን አልሆነ እንጂ አንኤክስፔክትድ የሆነ ጌሞች አልነበሩም። እንግሊዝ ጋር በትመጣ ዲሞክራቲክ ኮንጎን ነው የገጠመችው፣ ሜክሲኮን ነው፣ ኖርዌይን። እርግጥ ነው በሶስቱም ተፈትና ሊሆን ይችላል፣ ግን በእንግሊዝ ጥራት ደረጃ ላይ የሚገኙ ሀገራቶች አይደሉም እነዛ ካሉ ከስብስብ ከስኳድ ሬንጅ አንጻር። አርጀንቲናን ብትመለከት ኬፕ ቨርዴን፣ ከዛ በኋላ ግብፅን፣ ከዛ እያለ ስዊዘርላንድን ነው ስትገጥም የነበረው እና በአንጻር ሁኔታ ለጨዋታው የምትሰጣቸው ሬንጆችም እየቀነሰ ይመጣል። 64 ሲሆን ደግሞ አስበው ተሳታፊ ሀገራቶች ወደ 64 ሲያድጉ በጣም አሰልቺ ነው የሚሆነው። አሁን ኢትዮጵያ ከፈረንሳይ ጋር ብትጫወት ኢትዮጵያ ጥፈንታ ሊሆን የሚችለው ምንድነው? ኦፍኮርስ እያደግክ ልትመጣ የምትችልባቸው ሁኔታዎች አሉ። ዓለም ዋንጫ ሲሆን አንድ ግብ ስትይዝ የሆነ ዓላማ ኖሮ ተዋድቀህ ልትጫወት ልትል ይችላል። ግን በእኛና በእነሱ መሀል ያለው የስኳር ልዩነት በምን አይነት መንገድ ነው የኢትዮጵያን ውጤት ጨዋታው ሊጠናቀቅ የሚችለው? እነዚህ ነገሮች ስታስብ ያስፈራሉ። እንደ ተሳታፊም ከቦሪንግም ለደጋፊም ምቹ ካለመሆን አንጻር ጨዋታዎች አሁን ሱፐር ሊግ የቀረበት እኮ አማካኝነት ያ ነበር። ሁሉም ምርጦች ከተገናኙ ሌሎችን ዞር ብሎ የሚመለከት የለም። እነዚህን ደግሞ ስትመለከት ደግሞ የሆነ ሳላ ያሰልች ይሆናል። ግን ታርጌቱ ምንድነው? ገቢ ማግኘት የሚለው ማለት ነው። ገቢ ፊፋ በዋናነት ገቢ ማግኘት ላይ ትኩረት ስለተደረገ እንጂ እኔ እግር ኳሱን ለማሳደግ በሚደረግ ጥረት ላይ የመጀመሪያ አስተያየት ሊሆን የሚችለው አህጉራዊ ውድድሮችን ማጠናከር የሚለው ላይ ነው። አሁን ለምሳሌ አፍሪካ ዋንጫ አለ። አፍሪካ ዋንጫ ላይ እንደ አህጉር ካፍ በደንብ ከሰራበት፣ ኤዥያ ላይም እንደዚሁ፣ አውሮፓ ላይ ያው የታወቀ ነው። ምንም ያሉበት ደረጃ ጫፍ የነካ ስለሆነ መስራት ላይ ይጠበቅባቸው ይችላል። አሁን እኔ እያሰብኩ ያለሁት ግን አንደኛ ነገር የአውሮፓና የላቲን እግር ኳስ አጃቢነት በዛ
ማብዛት ካልሆነ በስተቀር ለምሳሌ የአውሮፓና የላቲኖች ምክንያቱም ጥሎ ማለፉ ላይ የሚገኙት እነሱ ናቸው ፍጻሜ ላይ የሚገኙት እነሱ ናቸው አፍሪካውያን ከመሳተፍ ያለፈ ምንም ነገር ያገኙት ነገር የለም እኔ እንደ አፍሪካ እኮ እንደ አፍሪካዊ ሄዱት እኮ ሞሮኮ ከዛ ቀደም በነበረው ደግሞ ጋና እንደ አፍሪካዊ የአፍሪካ ዋንጫን ነው ሀገር ብትሳተፍበት በደንብ የምታየው እንደ ዓለም ዋንጫ ግን መጨረሻው ምን ሊሆን እንደምትችል ስለምታውቀው ከተሳትፎ ያለፈ ነገር ዓላማ የለህም እውነት ለመናገር ምናልባት አሁን ግብጽ የሰጠችው አስተያየት አለ ከዚህ በኋላ ተሳትፎ መብቃት አለበት ማለም አለብን ዋንጫውን ሞሮኮ በተመሳሳይ ሁለት ደግሞ አለች ለግማሽ ፍጻሜ የመድረስን ሙከራ እንደ አፍሪካ በታሪኳ አንድ ዋንጫ በልታ የማታውቅ ሀገር በየጊዜው ዘንድሮውን 10 ሀገራት ሄዱ እነዚህ 10 ሀገራቶች ምን ያህል ዋጋ እንደከፈሉ ህዝቧ ምን ያህል ወጪ አውጥቶ እዚህ እንደሄደ የሚያገኙት ገቢ አለ ግን ከወጫቸው አንፃር ስታየው በጣም ብዙ ነገር በተለይ ደግሞ በዚህ በ2026 የተስተጓጎለ የዓለም ዋንጫ የነበረውን ነገር ስታየው ድካምና ልፋት መሰላቸት የዓለም ዋንጫ መልኩን ማጣት ነው ለኔ በቃ እንዳጠቃላይ አሁን እየታየኝ ያለ የዓለም ዋንጫ የነበረንን በጣም በቃ ሚናፈቅ ጉጉታችንን ያጠፋ በቃ መልኩን ያጠፋ አይነት ነገር አይቼ ነው ማየውና ደሞም ምናልባት እዚህ ጋር ለማጠንከር የሚያንተን ሐሳብ የተሳታፊ ሀገራት ቁጥር በአሁኑ 3 ነው 3 ሲሆን ከሀገር እየተዘዋወርክ ነው የምትጫወተው አሁን 2030ን ለማዘጋጀት ከወዲሁ እቅድ ላይ ያሉት ፍቃድም ያገኝተው ዝግጅቶችን ያደረጉ የሚገኙት ስፔን ሞሮኮና ፖርቹጋል ናቸው ፊፋ ምናልባት ለ30ው የ64ቱን ሀገራቶች ቅድም ተግባራዊ ማድረግ የሚፈልግ ከሆነ ተጨማሪ 3 ሀገራቶችን በመጨመር ለ6 በጣም ራዘጋጅነት ሊያዘጋጁት ነው የታቀደው ያ ሲሆን ደግሞ ለተጫዋቾችም ድካም ነው የሊግ ጨዋታን አድርገህ ነው የምመጣው ጉዳቶች ሊበረከቱ ይችላሉ እንደ እግር ኳስ ምንጽንም ስትመለከቱ ከቢዝነስ ባለፈ ተጫዋቾች ላይ የበለጠ ጉዳት ሊበረከት ይችላል ብዙ ጨዋታ ባደረጉ ቁጥር ደግሞ ወደ ሊግ ጨዋታ ይቃረብና ተጫዋቾችም ረፍት አያገኙም ሮድሪ እንዳለው አንዳንዴ በቃ በ28 ዓመት ጫማ ለሰቅል የምችልባቸው ሁኔታዎች ልትገደድ የምትችልባቸው መብዛት ጋር ተያይዞ ያለምንም ረፍት እሱም የምልህ አሁን ላይ ብቻ አይደለም ኦኬ ፊፋ ወርልድ ካፕ አለ ክለብ ወርልድ ካፕ አለ የዓለም ክለቦች ዋንጫ በየ4 ዓመት አንዴ እንዲደረግ ነው እሱም የሆነው እሱም እንደዚሁ በዓለም ዋንጫ በድሮፍ ፎርማት በ32 ቲም በክለብ ሆነ እንጂ ከዛ ደግሞ ኦሎምፒኮች አሉ ሌሎች መሰሪ 4 ዓመት ጨዋታዎች አሉ አህጉራዊ ውድድሮች ያን ስታስባቸው አንዳንዴ ለፕሪሲዝንም ታይም ታጣለህ ሊግ ዛሬ ቢጠናቀቅ ነገ ሊገርም አይችልም ነገ ተመልሶ ይመጣል አንዳንዴ እኮ የሆነ ፕሪሚየር ሊግ ተጠናቀው እኮ ቀጣይ ፕሪሚየር ሊግ እስኪጀምር በጉጉት የምትጠብቀው እኮ 10 ወር እንደምትመለከተው ያየህ ወይ ደግሞ ያንን ስለናፈቅ አይደለም ውድድሩ የነበረው ጣዕምን ስለምታስታውስ ነው በዚህ ዓመት አሁን ብዙ ሰው ዓለም ዋንጫን ቴስት አላረገውም ብዬ አስባለሁ ምናልባት አንተን ቀደም ብለህ አንስተዋል የዓለም ዋንጫን አሁን ብዙ ሰው ያየው ምናልባት ወይ እንደ ጆዜ ሞሪኖ ጀምሮ 10 ደቂቃ ምናምን አይቶ ሲያስጠላው ወደ ሌላ ጉዳይ ሊሄድ ይችላል ከዛ ውጭ ግን እውነት ለመናገር ዓለም ዋንጫው ታርጌቱን እየሳተ በሚመስል መንገድ ላይ እንደሆነ የምታየው በዚህ ዓመት ለዓለም ዋንጫው ለተሳታፊዎችና ለመድረኩ ክብር ከመስጠት ይልቅ ለሌሎች ነገሮች አሜሪካ ሌላ ነገር ላይ ትኩረት ያደረገችው ሌላ ዓላማ ነው የነበራት ፊፋ ሌላ ነገር ነው እያደረገ ያለው ዳኝነቱ ላይ እየታዩ ያሉ ክፍተቶች እግር ኳሱን ለማሳደግ ሳይሆን ለመግደል የሚደረጉ ሙከራዎች ናቸው እንደገና ደግሞ የገቢ ምንጭ ለማድረግ የሚደረገው መንገድ እግር ኳሱን የሚገል ነው እንጂ የሚያነሳሳ አይደለም የተሳታፊ ሀገራትን ማብዛትም አሁንም እንዳልነው ነው አሁን ለተሳትፎ ብቻ ለእጀባ ብቻ የሚሄዱ ሀገራቶች አሉና ያስ በምን ልክ አስፈላጊ ነው ሁለት ደግሞ ከጨዋታዎች መብዛት ጋር ተያይዞ የዓለም ዋንጫው መልኩን እያጣ አይሄድም ወይ ተመልካች እያጣ አይሄድም ቦሪንግ እየሆነ ነው የሚሄደው ፉክክሩ እየቀነሰ ነው የሚሄደው እጀባው ይበልጣል በጣም ብዙ ጨዋታ በተደረገው ቁጥር ሰው ማን ከማን እንደሆነ ሁላ ይረሳዋል ከዛ ግማሽ ፍጻሜ ሩብ ፍጻሜን ማየት ትጀምራለህ አንተ ያ በጣም የምንወደው መልክ የዓለም ዋንጫ መልክ በዚህ ዓመት አሁን በቃ ግሬሱን አጥቷል ማለት ትችላለህ ጠፍቷል ምናልባት አሁን በቃ አሁን ትክክለኛው የዓለም ዋንጫ ልታየው የምትችል አሁን የቀሩ 4 ሀገራት በዓለም የሀገራት የእግር ኳስ ሀገራት ደረጃ ከ1 እስከ 4 ያሉት ናቸው አራቱም የግማሽ ፍጻሜ ተፋላሚዎች አራቱም ከ1 እስከ 4 ያሉ ናቸው ይሄ ትክክለኛ የዓለም ዋንጫን የምታይበት ጨዋታ ነው አሁን ቀጥሎ የምታየው ጨዋታ ሰዎች እንደዚህ ይሆናሉ በጣም አሰልቺ መልኩ ለማይናፍቅ አይነት የዓለም ዋንጫ እየሆነ ነው የሚሄደውና በተለይ ደግሞ አሁን የፊፋ ስም መጥፋቶች እንዳሉ የአንድ ሀገር የበላይነት የሚታይበት ከሆነ አሁን ምናልባት ለማንሳት ያክል ሞኬ በዚሁም እንደመጨረሻ የመሐመድ
አልካይሊ ውሳኔ በብዙዎች ዘንድ እየተተቸ ነው እየተገኘ የሚገኘው። እንደ አዲስ የወጣ መረጃ ነው ይሄ። የባሎጉን ቀይ ካርድ በጣም ብዙ ነገር አስወርተውን ነበር። ብዙ ነገር አስወርተውን ነበር። እናንተንም ከዚህ በፊት በአንድ ሙሉ ፕሮግራም ሰርተን ነው የነበረው አጋጣሚ ነበር የነበረው። ፊፋ እንዴት ትራምፕ እንደደወለ ሰምተናል። ኢንፋንቲኖ ጋር መረጃዎች ወጥተዋል። ኢንፋንቲኖ ደግሞ በቃ ከትራምፕ መቼም ሊደርሰው የሚችለው ነገር በቃ እንደዚህም በምንም አድርገህ ወሳኝ ተጫዋቻችንን ነፃ አውጣ የሚል ነው። ሶ ያም ደግሞ ዲሲፕሊን ኮሚቴ አለ የሚመለከተው። ዲሲፕሊን ኮሚቴው በስሩ 18 አባላቶች አሉ። ኦኬ እነዚህ 18 አባላቶች ውይይት ተደርጎባቸው ሊፈቱት የሚችልባቸው የህግ አግባቦች አሉ። ከሱም በላይ ደግሞ ከህጉም በተጨማሪ የዳኞች ኮሚቴ አለ፣ የፕሮቶኮል ኮሚቴ አለ። እነዚህ የዳኞች ኮሚቴ ደግሞ በዚህ ጉዳይ ላይ ያላቸውን ሀሳብ ሰጥተው እንደ ኮሚቴ ጋራ ውሳኔ ተደርሶ ነው መመሪያዎች የሚተላለፉት። በነዛ ሁሉ ተዋረድ ውስጥ ሳያልፍ የኚህ የመሐመድ አልከይሊ ፊርማ ብቻ ነው ተፈርሞ ባሎጎን ነፃ ወጥቷል። ለቤልጅየም ጨዋታ መድረስ ይችላል የተባለው። ይህም በሚያክል ተቋም ይህም በሚያክል ታላቅ ውድድር ላይ እንዲህ ያለ ውሳኔዎች መወሰናቸው ተቀባይነት የሌላቸው ምን ያህል የፊፋን የአስተዳደር ሁኔታ በብዙ በከፍተኛ ሁኔታ ጥርጣሬ የሚያሳድርብን። በአንድ ሀገር አሁን የበላይነት የሚወሰን ውሳኔ ከሆነ አዘጋጅ አሜሪካ ናት። ስለዚህ አሜሪካ ገና ለገና ሀያል ሀገር ናት በሚል አንድ ትእዛዝ አስተላለፈች። ያ ተፈጻሚነት ይሁን ካልክ ነገም ተነጎዲያ ሌላ ነገር ቢደረግ አሁን አርጀንቲና ላይ እየተነሳ ያለው ይሄ ፊፋ ጋር ጥብቅ ናቸው የሚለው ግንኙነት በቃ ምንም ማብራሪያ ሳይፈልግ እውነት ነው እያልክ የምትሄድባቸው ነገሮች አሉ። ትንሽ ስህተት ይፈጠር እነሱ እንትን ሳይሆኑ ነው፣ ትንሽ ስህተት ይፈጠር እንትና እንደዛ ሳይሆኑ ነው ብለው ሲያነሱ ነበር። አሁን በሃላንድ አባትና በሮኪ መካከል ትልቁ ጸብ የተነሳው በዚህ ይመስለኛል። ምክንያቱም ምንድነው የሃላንድ አባት የተናገረው እንግሊዝ ለውድድሩ ከአርጀንቲና ጋር እንድትፋጠጥ ይፈልጋል። ኢቭን የሃላንድ አባት እንግሊዝ ገና ቀድማ ነው የተጫወተችው። ከዛ በኋላ ነው የተናገረው። ገና እንደምታልፍ አላወቅም አርጀንቲና ጀስት እንደ ፕሪዲክት ማርጎ ይዞት ነበረ። ከዛ ከኖርዌይ ልክ እንግሊዝ እንደምታልፍ ስለሚጠበቅ ምንም አልገረመኝም ሙስና ብሎ ተናግሮ ነበርና ያው ከሮይኪንም ብዙ የገቡባቸው ተጋባዎች ነበሩ። አንተ ሳዳመን ትመስላለህ፣ ኳስ ለማየት ስትመጣ የምትጠቀማቸው ነገሮች ወይ ትጠጣለህ ወይ ሌላ ነገር ትጠቀማለህ እንጂ እንደዚህ ባለ ጥልቅ ነገሮች አይደሉም። ምክንያቱም ተበልጠህ ተሸንፈሃል። ስለዚህ የግድ ሙስና ነው ብሎ ማብራራት ክላሪፋይ ማድረግ በዚህ መንገድ አይጠበቅም ብሎ ያነሳበት መንገድ ነበር። እንደዚህ ያሉ ጥያቄዎች በቃ በተሸነፍክ ቁጥር ዳኛ ፊፋ ይህን ስለሚፈልግ ነው እያልክ ስሞች መለጠፍ አይቀርም እና እንዲህ ያሉ ሞመንቶችን ኮንትሮል ማድረግ ማችል ከሆነ ጭራሽ ደግሞ ተሳታፊ ቁጥር እያበዛ በሄድክ ቁጥር ህጉም እየሰፋ ይመጣል። ተጋጣሚዎችም ደግሞ ጥያቄዎቻቸው የበለጠ ከፍ እያለ ይመጣል። ያ ደግሞ መዋቅሩ ሙሉ ሊደመስስ ይችላል። አሰልቺ ይሆናል። ሮቢ ቤተሰቦቻችን እንግዲህ ገበያ ስፖርትን ከሜዳ ባሻገር በቀጥታ ወደ እናንተ እየደረሰ ያለውን እየተከታተላችሁ የምትገኙት ሐምሌ 6 ለተሰኞ ምሽት ላይ ወደ እናንተ እየደረሰ የቆየው ፕሮግራማችን ነው። በአጠቃላይ ግን በቀጥታም በተዘዋዋሪም ወጣም ወረደም መልኩን እየቀየረ ስላለው የፊፋ አካሄድና የዓለም ዋንጫ ነው አሰልቺ የሆነ የመጣውና ምናልባት በቀጣይ ደግሞ የበለጠ ከዚህ አሰልቺ እና ቦሪንግ የሆነ ውድድር ልናይ የምንችልበት አጋጣሚ እንዲሁም ደግሞ ፊፋ እያደረጋቸው ያሉ ነገሮች ከእግር ኳሱን መልክ የሚያበላሹ አይነት ሁኔታዎችና በእግር ኳሱ ላይ ምን አይነት ችግሮችን የደነቀሩ ጉዳዮች እንደሆኑ የቃኘንበት ፕሮግራም ነበረ። ከዚህም ባሻገር እንግዲህ በርካታ ጉዳዮች ማንሳት የምንችልበት ነው። ሆኖም ግን ጉዳያችንን በዚህ አብቅተን በሌላ ጉዳዮች ደግሞ እያነሳን እንደዚሁ ውይይታችን የምንቀጥል ነው የሚሆነው። የመኮንን አልማውና ሮቤል አብርሃም ፕሮግራሙን እየመራን ነው እናንተ መረጃዎችን አድረስን። እንደዚሁም ተመስገን አብርሃም ደግሞ ቴክኒኩንና ካሜራውን እየተቆጣጠረኛ ጋር ነበረ። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። የነገ ሰው ይበለን። በማለዳ የስፖርት ሰዓታችን በዜና የምንገናኝ ይሆናል። ከሜዳው ባሻገር